ሰላም ቃሊ ነኝ። ዛሬ የምንወያየው ስለ ኢንቱዊሽን ወይም ልቡናዊ እውቀት ይሆናል። ምን ማለት ነው? እንዴት አድርገን ማዳበር እንችላለን? እንዲሁም ጥቅሞቹ ምን ይመስላሉ የሚለውን እንመለከታለን። አብራችሁን ቆዩ። ሰላም እንዴት ናችሁ? ቃል ኪዳን አበራ ነኝ። ዌልካም ቱ ማይ ቻናል። ኢንቱዊሽን ማለት በአማርኛ ድምጸተ ልቦና ወይም ደግሞ ልቦናዊ እውቀት ብለን ልንገልጸው እንችላለን። በምንም ማስረጃ ላይ ያልተመሰረተ ሎጂክ የሌለው ማስረጃ የሌለው ነገር ግን ከውስጣችን የሚመጣ መረጃ ወይም ደግሞ እውቀት ነው ማለት ነው። ኢንቱዊሽን ህይወታችንን በአግባቡ ለመምራት የነፍሳችንን ጥሪ ለማዳመጥ እንዲሁም ደግሞ ራሳችንን ከአደጋ ለመከላከል ያግዘናል። ብዙ ጊዜ ኢንቱዊሽን ለሆሳስ ነገር ነው ድምፁ ወይም ደግሞ ጮክ ያለ በጣም የሚያስታውቅ ወይ በስሜት የተሞላ አይነት ነገር አይደለም። ቀስ ያለ ሹክ ነገር ነው የሚለን። ስለዚህ ብዙ ጊዜ የምናስተውለው ነገሮች ካለፉ በኋላ ወይኔ ቅድም እኮ ታውቆኝ ነበረ ይሄ ነገር እንደዚህ ነበር እንዲህ ብለን እንላለን እንጂ በሰዓቱ ያንን ነገር ለመረዳትና ለመገንዘብ ትንሽ ያስቸግረናል። ስለዚህ ላናዳምጠው ልናልፈው እንችላለን ማለት ነው። አንድ ሰው መጥቶ ስለምናውቀው ነገር ቢጠይቀን ኢንቱዊቲቭሊ ያወቅነውን ነገር ወይም ደግሞ በውስጣችን የተሰማንን የመጣውን እውቀት ከየትን ያመጣው ብሎ ቢጠይቀን እንደዚህ ስለሆነ ብለን ማስረጃ ማቅረብ አንችልም። ምክንያቱም በምንም ነገር ላይ የተመሰረተ ውጫዊ ነገር ላይ በተለይ ደግሞ የተመሰረተ ስላልሆነ ማለት ነው። ስለዚህ ከውስጣችን የሚፈልቅ ነገር ነው፣ ቅጽበታዊ ነገር ነው። ለማስተዋል ከራሳችን ጋር መግባባት፣ ከራሳችን ጋር መተዋወቅ፣ በደንብ አድርገን በውስጣችን ያሉትን ነገሮች አክሰስ ማድረግ መቻል አለብን እንጂ እንዲህ ዝም ብለን ልናውቀው ወይም ልንረዳው የምንችል ነገር አይደለም ማለት ነው። ኢንቱዊሽን ወይም ደግሞ ልቦናዊ እውቀት ኬት እንደሚመጣ የሚጠቁሙ የተለያዩ መረጃዎች አሉ። ለምሳሌ አንዳንድ ሰዎች ገት ኢንስቲንክት ይሉታል፣ ማለት ከዚህ ከሶላር ፕሌክሰስ አካባቢ የሚመጣ ነው ይሉታል። በተጨማሪም ደግሞ ከትርድ አይም ሊሆን ይችላል ይባላል። እንዲሁም ደግሞ ከክራውን ቻክራም ሊሆን ይችላል ይባላል። ሶ ከሶስቱም ቦታ የሚመጣው ኢንቱዊሽን አይነት የተለያየ ነው። ስለዚህ እንዴት እንደሆነ የመገንዘብና የመረዳት ፋንታ የኛ ነው ማለት ነው። ከገታችን የሚመጣው ለምሳሌ ይሄ ከአደጋ የሚጠብቀን ወይም ደግሞ ፋይት ኦር ፍላይት የሚባለው ነገር አለ አይደለ? ወይ መጋፈጥ ወይም ደግሞ ማምለጥ የሚለውን ነገር የሚያግዘን የሚረዳን ነው። ከዚህ ከሶላር ፕሌክሰስ ወይም ደግሞ ከወዳችን አካባቢ የሚመጣው ኢንፎርሜሽን ማለት ነው። ከዛ ደግሞ ከተርድ አይ የሚመጣም ኢንቱዊሽን አለ። ከተርድ አይ የሚመጣው ኢንቱዊሽን ደግሞ ምን አይነት መሰላችሁ? በቪዥን ሊሆን ይችላል። ለምሳሌ እኔ አሁን ሞስትሊ እንደዚህ አይነት ነገሮችን ኢንቱዊቲቭሊ ሪሲቭ የማደርገው ወይም ደግሞ እንደዚህ አይነት እውቀቶችን የማገኘው በምስል ነው ወይም ደግሞ በግጥምጥሞች በሳይን ሲንክሮኒሲቲ በመሳሰሉት ነገሮች ነው። ስለዚህ ከተርድ አይ የሚመጣው ወይም ደግሞ ከመንፈሳዊ አይናችን የሚመጣው ኢንፎርሜሽን ደግሞ በምስል ወይም ደግሞ ነገሮችን በማገጣጠም አድርጎ ሊያቀርብልን ይችላል። ከክራውን የሚመጣው ግን አይ ቲንክ ቀጥታ እውቀት ነው። በቃ ከየት እንደመጣ የማንረዳው የማንገነዘበው ጀስት ማወቅ ነው። ዝም ብላችሁ ነው የምታውቁት እንጂ እንዴት ነው ምንድነው የሚለው ነገር በደንብ ሴንስ ለመደረግ አስቸጋሪ ነው ማለት ነው። ስለዚህ ኢንቱዊሽን በተለያየ መንገድ ሊመጣ ይችላል ማለት ነው። አንዳንድ ጊዜ በምስል ሊመጣ ይችላል፣ አንዳንድ ጊዜ በህልም መልክ ሊመጣ ይችላል፣ አንዳንድ ጊዜ እንዳልኳችሁ በምልክቶችና በግጥምጥሞች ሊመጣ ይችላል። አንዳንድ ጊዜ ደግሞ በውስጣችን እንደ ድምጽ ነገር ማለት የኛ የራሳችን በሚመስል ግን ለየት ባለ ድምጽ ጠቆም ሊያደርገን ይችላል ማለት ነው። ስለዚህ ስለ ኢንቱዊሽናችን መረዳት ምን ይጠቅመናል ወይም ደግሞ ምን ያገለግለናል ካልን እስቲ አስቡት። አሁን ለምሳሌ አንድ የማናውቀው ቦታ እየሄድን ነው እንበል። ማናውቀው ሰፈር ሰው ጠራና እየሄድን ነው እንበል። ጂፒኤስ ካለን ለምሳሌ ጂፒኤሳችን ላይ እናስገባለን ኢንፎርሜሽኑን የቦታውን የተባልንበት ይሄ የምንሄድበትን ቦታ ሶ መኪናችንን አስነስተን ስንሄድ አንዴ ወደ ግራ ወደ ቀኝ ቀጥ ብለህ እያለ ያ ጂፒኤስ እየመራ መድረስ ያለብን ቦታ ቀጥታ ያደርሰናል ማለት ነው። ኢንቱዊሽንም ለኛ ልክ እንደዛ ነው። ነፍስ ሁሉን አዋቂ ናት ታውቃላችሁ። ስለዚህ ነፍሳችን ጋር ኮኔክት አድርገን በህይወታችን ውስጥ
መወሰን ያለብንን ውሳኔዎች፣ መሄድ ያለብንን ቦታ፣ መቅረት ያለብን ቦታ፣ መስራት ያለብን የሌለብን፣ ትዳር ውስጥ ከመግባት በፊት ወይ ሪሌሽንሽፕ ውስጥ ከመግባት በፊት፣ የሆነ ትምህርት ከመማራችን በፊት፣ የሆነ ስራ ከመቀጠራችን በፊት ወይ አፕላይ ከማድረጋችን በፊት የነፍሳችንን ድምፅ ማዳመጥ ከቻልን የምንፈልግበት ቦታ በቀላሉ መድረስ ስለምንችል ኢንቱዊሽናችንን ማዳመጥ ለዚህ ያገለግለናል ማለት ነው። እና ምን ለማለት ነው? ኢንቱዊሽናችንን አለማዳመጥ ብዙ ዋጋ ሊያስከፍለን ይችላል ማለት ነው። እኔ እንደውም ፐርሰናል ኤክስፒሪየንስ አለኝ። ትዝ ካለክ አንድ ቪዲዮ ለመስራት ፈልገን መስኮተን ተዘጋጅተን ብዙ ወጪ አውጥተን ብዙ ነገር አስተካክለን የሆነ ጥርጣሬ ነበረ በውስጤ ግን ላይክ መስራት አለብኝ ብዬ ስላሰብኩኝ ብቻ ራሴን ገፍቼ ያንን ቀን ለመቅረጽ ሄደን ቀኑን ሙሉ ዝናብ ዘነበብን ማለት ነው። ስለዚህ ገንዘባችንም ኃይላችንም ሁሉ ነገራችንም ባከነ ማለት ነው። እንደዚህ ይሄ አሁን እኔ ፐርሰናል ኤክስፒሪየንስ አሁን ይመጣልኝ ስለሆነ ነው። ግን እንደዚህ ብዙ ዋጋ የሚያስከፍሉ ነገሮችን ልናሳልፍ እንችላለን because we didn't listen to our intuition ማለት ቅድምም ብያቸዋለሁ። ኢንቱዊሽን በተለያየ መንገድ ከኛ ጋር ኮሚኒኬት ለማድረግ ሊሞክር ይችላል ብያቸዋለሁ። ራይት እኔን ብትጠይቁኝ አሁን ከየት ነው የሚመጣው ብትሉኝ እርግጠኛ ሆኜ የምነግራችሁ ነገር የለም። ግን በጣም በተደጋጋሚ ስለማዳመጠው አድጓል። ለምን? አንደኛው ባህሪው ምንድነው? የኢንቱዊሽን ትረስት ባደረጋችሁት ቁጥርና አክት ባደረጋችሁ ቁጥር ያንን ድምፅ በተከተላችሁ ቁጥር ማለት ነው እየጠነከረ ይሄዳል። ስለዚህ እኔ ዝም ብዬ ነው ማውቀው የቱ ጋር ይሁን ቤት በኩል ይሁን የመጣው ምን ይሁን አላውቅም። ግን I just know ግን በጣም የሚያስደንቅ ነገር ልንገራችሁ። የኔ ፐርሰናል ኤክስፒሪየንስ ምንድነው? አይኔ ነው። ላይክ አሁን ለምሳሌ ከቤት ስወጣ ምናምን ነገር ጠዋት ላይ ሊሆን ይችላል ወደ ስራ ወይ ወደ ተለያየ ቦታ ብቻ ሊሄድ ስል የሆነ ቦታ አይኔ ውስጥ ራሱ ዞር ብሎ ያያል፣ በቃ ያተኩራል። ለምሳሌ ሌላ ልብስ ሊሆን ይችላል። በዛ ሰዓት ላይ ልረዳው አልችልም። ላይክ ለብሻለሁ፣ ጨርሻለሁ፣ ልወጣ ነው። ግን ለምንድነው ይሄን ልብስ እያየሁት ያለሁት? ራንደምሊ ያንን ልብስ ፓክ አድርጌ ዝም ብዬ ልወጣ እችላለሁ ማለት ነው። በኋላ ላይ ከዛ ከስራ ስወጣ ወይም ደግሞ ከሆነ ፕሮግራም በኋላ ወይ ሰው ደውሎ የሆነ ግብዣ ልጠራ እችላለሁ ወይ የሆነ ኢቨንት ልጠራ እችላለሁና ለካ ያቺ ልብስ ለዛ ነው ማለት ነው እላለሁ። እና ምን ነው ወይኔ ልብሱን በያዝኩት ኖሮ አሁን ቤት ተመልሼ አይሆንም ምናምን እያልኩኝ አልጨናነቅም። በቃ ህይወት እንዴት እንደሚያቀልላችሁ you have no idea። ምንም በቃ ማለት it's so simple። በቃ ለዚህ ነበር እንዴ ምናምን ብዬ ከዛ ልብሴ ቀየር አድርጌ ወደ መፈልግበት መሄድ እችላለሁ ማለት ነው። እና እንደዚህ በጣም በቃ በላይፋችሁ ውስጥ እናንተ ቦታ ያለው የማይመስላችሁ በጣም ትንንሽ የሆኑ ነገሮች ግን እየተደማመሩ ሲመጡ በጣም ብዙ ነገር የሚያቀልሉላችሁ ነገሮችን ነው የሚጠቁማችሁ ማለት ነው ኢንቱዊሽን። ሌላ ልሰጣችሁ የምፈልገው ምሳሌ ምን መሰላችሁ? እኔ ብዙ ጊዜ ዜና ላይ እመላለሁኝ ማለት ነው ለሰዎች እና እንዴት ዜና አታይም ምናምን ነገር ይሉኛል። እኔ ከድሮም ሲጀመር ዜና ምናምን እንደዚህ አይነት ነገር ኢንትረስት አልነበረኝም። ከዛ ደግሞ ያው አዌክን ካደረኩ በኋላ በጭራሽ ዜና የሚባል ነገር አይቼ አላውቅም። እና የሆነ ነገር ቢፈጠር ማን ይነግርሻል? በምን ታውቂያለሽ? ከቤት አትውጡ ቢባልስ ወይ ምናምን የሆነ አደጋ አለ እንደዚህ ምናምን እያለ ሰው በጣም እንትን ሲለኝ እስቃለሁኝ። ምክንያቱም እኔ ዜና አያስፈልገኝም ያንን ኢንፎርሜሽን ለማግኘት። ነፍሴ ኦልሬዲ ቀድማ ሁሉን ነገር ታውቃለች። ስለዚህ ከኢንቱዊሽናችሁ ጋር ኢንቱንድ ከሆናችሁና በደንብ መደማመጥ ከቻላችሁ ከቤት አትውጡም ሲባል በቃ ዝም ብሎ ቅሩ ነው የሚላችሁ። ቤታችሁ ልብሳችሁ ልብስ አድርጋችሁ ጋቢያችሁን ደረባችሁ ቁጭ ትላላችሁ ማለት ነው እንደዛ ከሆነ። ስለዚህ በቃ ላይፋችሁ ሲምፕል ይሆናል ማለት ነው። ይሄ ወይኔ ባደረኩት፣ ወይኔ በያዝኩት፣ ወይኔ በደወልኩኝ፣ ወይኔ እንዲህ ባደረኩኝ ብላችሁ የምትቆጩበት ወይም ደግሞ የምትጸጸቱበት ነገር እጅግ በጣም እየቀነሰ ይመጣል ማለት ነው ኢንቱዊቲቭሊ ያንን ድምፅ ማዳመጥ ከቻላችሁ። ሌላው ደግሞ ጥርት ያለ ውሳኔ ሰጪ እንድትሆኑ ያግዛችኋል። አንዳንድ ጊዜ አሁን ለምሳሌ እኔ ስሳነፍ ላይክ ሜዲቴት አላደርግ ምናምን ብቻ ያው ከራሴ ጋር ኮኔክሽኔ በጣም የላላ በሆነበት ሰዓት ላይ የሆነ ቦታ ልሂድ አልሂድ፣ ላድርግ አላድርግ፣ ይሄን ዕቃ ሊያዘው አልያዘው ውስቅቅብ ነው የሚያደርገኝ። ምንም ግልጽ የሆነ ነገር የለም ውስጤ። ግን ከራሴ ጋር ኮኔክት የማደርግ ከሆነ ግን ኢንቱዊቲቭሊ መሄድ ይኖርብኝ አይኖርብኝ፣ መውሰድ ያለብኝ ነገር ካለ፣ ተጨማሪ ነገር የሚያስፈልገኝ ካለ ሁሉ ነገር ግልጽ ሆኖ ይታየኛል። ስለዚህ ክላሪቲ ይኖራችኋል ማለት ነው። የሆነ ነገር ለማድረግ፣ የሆነ ውሳኔ ለመስጠት፣ የሆነ እርምጃ ለመራመድ ጥርት ይልላችኋል ማለት ነው መንገዱ። ኢንቱዊሽንን መከተል በራስ መተማመናችሁም እንዲጨምር ያደርጋል። ምክንያቱም
ውስጣችሁን እያዳመጣችሁ እየተከተላችሁ ስትሄዱ በራሳችሁ ላይ እምነት ይኖራችኋል ማለት ነው። ስለዚህ ለምታደርጓቸው ነገሮች፣ ለምትወስናቸው ውሳኔዎች፣ ለምትገቡባቸው ሪሌሽንሽፖች ሊሆን ይችላል። ለማንኛውም አይነት ነገር በራሳችሁ ተማምናችሁ አምናችሁ ያንን ድርጊት እንድትፈጽሙ ወይም ደግሞ ያንን አክሽን እንድትወስዱ ያግዛችኋል። ሌላው ደግሞ የስሜት ብልሃት ይኖራችኋል። ምክንያቱም በሰውነታችሁ የሚከናወነውን ነገር ያንዳንዱን ትንሹም ትልቁም የሚሆኑ ስሜቶችን በደንብ ሴንስ የማድረግ አቅማችሁ እያደገ ስለሚመጣ ራሳችሁንም የበለጠ ትረዳላችሁ። እንደገና ደግሞ ሰዎችንም በደንብ አድርጋችሁ መረዳት ትጀምራላችሁ። ስለዚህ ብልሃተኛ ያደርጋችኋል ማለት ነው። በአጠቃላይ ህይወታችሁ በቃ ሰላማዊ ጤናማ እንዲሆን ያግዛችኋል። ምክንያቱም ከራሳችሁ ጋር በጣም የመግባባት አቅማችሁ ከፍ እያለ ነው የሚሄደው። ራሳችሁ ላይ ያላችሁ እምነት እየጨመረ ነው የሚሄደው። በጣም ማይንድፉል መሆን ትጀምራላችሁ። የፈጠራ አቅማችሁም እያደገ ይሄዳል። ምክንያቱም በተደጋጋሚ አውርቼላችኋለሁ፣ የምናስባቸው ሀሳቦች አብዛኞቹ ተደጋጋሚ ናቸው። ስለዚህ በደንብ ማይንድፉል እየሆናችሁ ስትሄዱ፣ ፕራክቲስ እያደረጋችሁ ስትሄዱ ግን አዳዲስ አመለካከቶች፣ አዳዲስ እሳቤዎች ሁላ መምጣት ይጀምራሉ፣ መፍለቅ ይጀምራሉ ማለት ነው። ስለዚህ እይታችሁ ይቀየራል። የአይምሯችሁ፣ የስሜታችሁ፣ የአካላችሁ ጤና ሙሉ በሙሉ እያደገ ይሄዳል ማለት ነው። ህይወት ራሱ በቀላሉ መፍሰስ ይጀምራል። ምክንያቱም እያንዳንዱ የምትመርጧቸው ምርጫዎች እየተያያዙ በአንድ መስመር አላይንድ መሆን ይጀምራሉ ማለት ነው። ስለዚህ ህይወታችሁ ራሱ ቅልል ማለት ይጀምራል። ከሰዎች ጋር ያላችሁ ሪሌሽንሽፕ እየተስተካከለ ይመጣል። አንዳንድ ጊዜ ምንም ከውስጣችን ጋር ግንኙነት ሳይኖረን ስንቀር ሰዎች ላይ መፍረድ ነገር፣ ሚስ አንደርስቱድ የማድረግ ነገር ሊኖር ይችላል። ነገር ግን ኢንቱዊሽናችሁን የምትከተሉ አይነት ሰዎች ከሆናችሁ ግን ሰዎች አንዳንድ ጊዜ ጥሩ ነገር ለኛ የሚፈልጉ መስለው ይቀርቡና ግን ዲፕ ዳውን ለኛ ምናልባትም ጥሩ አመለካከት ላይኖራቸው ይችላል፣ ጥሩ እሳቤ ላይኖራቸው ይችላል ስለኛ። እንደዚህ አይነት ሰዎችን እንኳን ለይታችሁ ማወቅ ትጀምራላችሁ። ራሳችሁን ከእንደዚህ አይነት መጥፎ ሰዎች ታረቃላችሁ። መጥፎ ሳይሆን ጥሩ ኢንቴንሽን ወይም ደግሞ ጥሩ ዓላማ ከሌላቸው ሰዎች ራሳችሁን ማግለል ትጀምራላችሁ። ወይም ደግሞ ከእናንተ ጋር ደግሞ ይሄ አብረው መሄድ የሚችሉ ጓደኞችን መምረጥ ወይም ደግሞ ግንኙነቶችን መምረጥ የሚያስችላችሁን አቅምም ታገኛላችሁ ማለት ነው። ቅድም ክሪኤቲቪቲ ላይ ባይሆን አንድ ነገር አስታውሰኝ ሳልነግራችሁ ያለፍኩት ነገር ማለት ነው። የፈጠራ አቅማችሁ ከፍተኛ ይሆናል ወይም ደግሞ አዲስ ነገር የመፍጠር ኃይላችሁ ከፍተኛ ይሆናል ብያችሁ ነበር እና ለምሳሌ ያህል ፒሪዮዲክ ቴብልን ያዋቀረው ሰው ወይም ደግሞ አቀማመጡን ያስቀመጠው ዲሚትሪ ሜንድሊቭ ይባላል እና እሱ ለምሳሌ በጣም ሞክሮ እንዴት መደርደር እንዳለበት ኤሌመንቶቹ ግራ ገብቶት በጣም ተቸግሮ መጨረሻ ላይ ደክሞት ከተኛ በኋላ በህልሙ ነው የታየው። ከዛ በኋላ ነው ተነስቶ እንዴት አድርጎ ኤሌመንቶቹ መደርደር እንዳለበት እና ማስቀመጥ እንዳለበት ያወቀው ማለት ነው። ምን ልላችሁ ፈልጌ ነው፣ በአጠቃላይ ህይወታችሁ ላይ የምትሰሩት ነገር ሁላ አሪፍ ይሆንላችኋል፣ ይቀለጣጠፍላችኋል። ከራሳችሁ ጋር ያላችሁ ግንኙነት የጠነከረ ይሆናል። ሰላም ታገኛላችሁ፣ ቀለል ያለ ህይወት ትኖራላችሁ፣ ደስተኛ ትሆናላችሁ። ምክንያቱም ይሄ ኦቨርቲንኪንግ ምናምን አይኖራችሁም። እኛ እኮ አንዳንድ ጊዜ የምንቸገረው በቃ ይሄን ምን ላድርግ ምን ልወስን፣ አንዳንድ ጊዜ እንኳን አይደለምና ትልልቅ የሆኑ የህይወት ውሳኔዎችን በቀን ውስጥ እንኳን የምንበላቸውን ምግቦች መወሰን ራሱ በጣም አሰልቺ ሊሆን ይችላል። ኢንቱዊሽናችሁን ግን የምትከተሉ አይነት ነገር ከሆነ ምን መመገብ እንዳለባችሁ እራሱ ከውስጣችሁ ማወቅ ትጀምራላችሁ። አንዳንድ ጊዜ ዝም ብለን ምግብ እንመገብና ላይስማማን ይችላል። ለጤናችንም ለምናችንም የማይሆን ነገር ልንመገብ እንችላለን። ኢንቱዊሽናችንን ግን የምናዳምጥ ሰዎች ካለን ወይም ደግሞ ይሄ ልቦናዊ እውቀታችንን በደንብ የምንከተል ሰዎች ካለን ከአመጋገባችን ጀምሮ ከትንሹ ማለት ነው በየቀኑ የምናደርገው በተደጋጋሚ የምናደርገው ነገር ነው መመገብ። ከሱ ሁላ ጀምሮ ምን መመገብ እንዳለብን፣ ከማጋ መሆን እንዳለብን፣ የት አካባቢ መገኘት እንዳለብን በሙሉ ግልጽ ብሎ ይታየናል። ስለዚህ ህይወታችን በጣም ቀላል ይሆናል፣ በጣም ስኬታማ መሆን እንችላለን ማለት ነው። አሁን ደግሞ እንዴት አድርገን ነው ይህንን ልቦናዊ እውቀት ማዳበር የምንችለው የሚለውን ነገር እንመልከት። የመጀመሪያው ምንድነው? ስቲልነስ ወይም ደግሞ እርጋታን መለማመድ መቻል አለብን። በቀን ውስጥ ምናልባትም ለ5 ደቂቃ አትሊስት ከራሳችን ጋር ቁጭ ብለን ሀሳባችንን መመልከት እና ማጤን ያስፈልጋል ማለት ነው። ምክንያቱም ኢንቱዊሽን ለምን እንደሚያስፈልግ ልንገራችሁ።
ቀስ ያለ ድምጽ ነው ብያቸዋለሁ። በለሆሳስ ነው ሹክ ነው የሚለን። ስለዚህ ሹክ የሚለንን ነገር ለማዳመጥ ጫጫታው መቆም አለበት ማለት ነው። ሶ አውተር ወርልዳችን ወይ ደግሞ ውጭ ዓለማችን በጣም የሚንጫጫ ከሆነ እንዴት አድርገን ነው ይህንን ሹክታ ወይም ደግሞ እቺ ምንድነው እንደ ነጅ ነገር ናት፣ ምንድነው የሚባለው፣ በቃ ገፋ ነው የምታደርገን ከውስጥ ሆና። ስለዚህ እሷን ለማወቅና ለመረዳት አትሊስት የሆነ ከራሳችን ጋር የምንደማመጥበት 5-10 ደቂቃም ቢሆን በየቀኑ ፕራክቲስ የምናደርገው ማይንድፉልነስን በሉት ሜዲቴሽንን በሉት ኤኒቲንግ ብቻ ከውስጥ ዓለማችሁ ጋር ሊያቀራርባችሁ የሚችል ነገር ፕራክቲስ ማድረግ ያስፈልጋል ማለት ነው። ሌላኛው መንገድ ደግሞ ምንድነው? ኢነር ሰልፋችሁን ጥያቄ ማቅረብ። ለምሳሌ አሁን ምን ባድረግ ይመረጣል? ወይም ደግሞ ምንድነው እስቲ አሁን ያልታየኝ ነገር ወይ ግልጽ ያልሆነልኝ ነገር ምንድነው ብላችሁ መጠየቅ። ምናልባት መልሱ ወዲያው ላይ መጣ ይችላል፣ ቆይቶ ሊሆን ይችላል የሚመጣው። ነገር ግን ጥያቄውን እስካቀረባችሁ ጊዜ ድረስ መልሱ መምጣቱ አይቀርም። እናንተ ኦፕን ከሆናችሁ ያ መልስ ይመጣል። ሶ በደንብ አድርጎ ማስተዋል እንደዚህ አይነት ነገሮችን። አንዳንድ ጊዜ ፈርስት ኢምፕሬሽን ኢዝ ቬሪ ኢምፖርታንት ይባላል አይደለ? ስለሆነ ነገር መጀመሪያ ላይ የመጣላችሁ ኢምፕሬሽን ኢዝ ቬሪ ኢምፖርታንት። ኢንቱዊሽናችሁ ነው መልእክት እያስተላለፈ ያለው። ግን እኛ ያቺን የመጀመሪያ ኢምፕሬሽናችንን አናቃት። ምክንያቱም ወዲያውኑ ማይንድ ይመጣና ኢንተርፌር አድርጎ እንዲህ ነው፣ እንደዛ ነው፣ በዚህ ነው፣ በዚህ ወጣ፣ በዛ ገባ ብሎ የሆነ ማስረጃ ይደረድርላችኋል፣ ያስቀምጠላችኋል። ከዛ በኋላ ተረስቷላችሁ ማለት ነው። ካለፈ በኋላ እንዳልኳችሁ ወይኔ መጀመሪያ ግን ታውቆኝ ነበረ የሆነ ግን የቱ ጋር እንደነበረ ያ ሞመንት ካፕቸር ማድረግ ነው የሚያስቸግረን። ስለዚህ ይሄንን በደንብ አድርጎ መለማመድ ላይክ ከውስጣችን ጋር ስንግባባ ነው ባይ ዘ ዌይ ወዲያውኑ ማወቅ የምንችለው ይሄንን ነገር። ሶ ፕራክቲስ ካላደረጋችሁት አታውቁትም። ሶ ጀስት ትራይ ኢት። አንድ እየተሳሳታችሁ ምን እያላችሁ እየተደጋገመ ሲመጣ በኋላ ላይ ግልጽ እየሆነላችሁ ይመጣል የትኛው እንደሆነ ፈርስት ኢምፕሬሽናችሁ ማለት ነው። ሌላው ይሄ ምልክቶች ምናምን ይሄ ግጥምጥሞሾች ምናምን ነገር በደንብ አድርጎ ማስተዋል። በህይወታችን ውስጥ አጋጣሚ የሚባል ነገር የለም ታውቃላችሁ። ሁሉ ነገር በምክንያት ነው የሚሆነው። እያንዳንዱ የሚፈጠሩ ነገሮች ላይ በደንብ አድርጋችሁ ማስተዋል ከቻላችሁ ምናልባትም የሚያስፈልጋችሁን መልእክት ልታገኙ ትችላላችሁ። ለምሳሌ የሆነ ስራ ለመቀጠር እያሰባችሁ ስለዛ መስሪያ ቤት የሚያወራ ሰው ታክሲ ውስጥ አለ ማለት this is your intuition እየጠቆማችሁ ነው ወደዛ መስመር ወይም ደግሞ እየመራችሁ ነው ማለት ነው። እንደዚህ ትንንሽ የሆኑ የሚመስሉ ነገሮች ላይም ፎከስ ማድረግና ጥያቄ እየጠየቅን ውስጣዊ ሰልፋችንን ወይም ኢነር ሰልፋችንን እየጠየቅን ከዛ መልሱ ሲመጣ ደግሞ ኦፕን ሆኖ ሪሲቭ ማድረግ ኢምፖርታንት ነው። ሌላ የሚረዳችሁ ብዬ የማስበው ነገር ጀርናል ማድረግ ነው። ጀርናል ስታደርጉ ግን ምንም አይነት አለ አይደለ ራሳችሁን ሳትገድቡ የሚመጣላችሁን ነገር በአጠቃላይ ወረቀት ላይ ማስፈር ማለት ነው። በዛ ሰዓት ምናልባትም የሚደጋገሙ ፓተርኖች ካሉ ወይ ደግሞ የተለዩ ኢንሳይቶች ካሉ ምናምን መመልከት ትችላላችሁ። እነዛን ነገሮች እያየን ከኢንቱዊሽናችን ጋር ከኔክት ማድረግ እንችላለን ወይም ደግሞ ኢንቱዊሽናችንን ለማዳመጥ እንችላለን። እኔ አይ ዶንት ኖ እንደዚህ አሁን የፈለገ ባብራራላችሁ ባስረዳችሁ ምናምን አይ ዶንት ቲንክ የሆነ በደንብ አድርጌ የምገልጽላችሁ አይመስለኝም፣ አያረካኝም። በቃ ለምን መሰላችሁ? አንደኛ ነገር ይሄ ኢንቱዊሽን ማለት ይሄ አብስትራክት የሆነ ነገር ነው፣ ረቂቅ የሆነ ነገር ነው። በቃላት በሆነ ነገር ምናምን መገለጽ የሚችል ነገር አይደለም። አሁን ለምሳሌ ፍቅርን እንዴት አድርጌ ነው የፈለገ ቀኑን ሙሉ ባወራላችሁ ኤክስፒሪየንስ ካላደረጋችሁት የምትረዱት ነገር አይደለም። ይሄ በውስጣዊ እንትን የሆነ የምንመለከተው የምንረዳው አይነት ነገር ነው። ስለዚህ ወደ ውስጥ ለመግባት ሞክሩ ልላችሁ ፈልጌ ነው። ጆርናል ማድረግ ምናልባት አንዳንድ ውስጣችን ያለ ያላወቅናቸው ነገሮች ካሉ እንዲወጡ ያግዘናል። ስለዚህ ጀስት ፕራክቲስ አድርጉት እና ተከታተሉ የሚወጣውን ከውስጣችሁ የሚመጡትን ነገሮች ማለት ነው። አሁን ለምሳሌ እኔ የሆነ ሜዲቴሽን ሊሆን ይችላል ወይ የሆነ ነገር ፕራክቲስ አደርግ መቼ ዕለት ለምሳሌ ኢነር ቻይልድ ሂሊንግ ላይ እየሰራው ነበር ማለት ነው እና ዝም ብዬ ፒክቸር እያደረኳት የነበረው ኢነር ቻይልድ ገና ሜዲቴሽኑ ሲጀምር በጣም ትንሽዬ ነበረች። በቃ ላይ ከሌላ ጊዜ ለየት ያለች ናት። የሆነ እንዴት ልበላችሁ የ1 ዓመት የ2 ዓመት አይነት ነገር ያለችውን ኢነር ቻይልድ ነው ኮኔክት ያደረኩትኝ እና በቃ ላይ መጀመሪያ ላይ መጣልኝ እሱ ስለነበረ በቃ ከሷ ጋር ኮኔክት አድርጌ ምናምን ነገር ሜዲቴሽን ምናምን ሰራሁኝ ጨረስኩኝ። ከዛ ጓደኛዬ አብራኝ ነበረች።
ከሷ ጋር እንደዚህ ሼር እናደርጋለን ማለት ነውና ጋይድ የምታደርገን የምንሰማው ጋይድድ ሜዲቴሽን ላይ በዚህ እድሜ ያለችውን ኢነር ቻይልዳችሁን ፒክቸር አድርጉ የሚል ነገር አልነበረም። ሶ ሁለታችንም ያው ጸጥ ብለን በውስጣችን የራሳችንን የመጣችልንን ኢነር ቻይልድ ነው ፒክቸር ያደረግነው። ከዛ ካለቀ በኋላ ስናወራ ሺ ሴድ ሴም ቲንግ በጣም ህፃኗ ኢነር ቻይልድ ናት የመጣችው አለች። ሶ ሜቢ ያቺ ይሄ ጋይድ የምታደርገን ቪዲዮ ማለት ነው ምናልባትም በጣም ትንሿን ኢነር ቻይልዳችን ጋር ከኔክት እንዳደርግ ኢንቴንድ አድርጋ ሊሆን ይችላል ያንን ሜዲቴሽን ያዘጋጀችው። ዞሮ ዞሮ ግን ሁለታችንም ኢንቱዊቲቭሊ ከዛች በጣም ትንሿ ከሆነችው ኢነር ቻይልዳችን ጋር ኮኔክት አድርገን እሷን ሂል ማድረግ ላይ ሰርተን ሜዲቴሽኑን ጨረስን ማለት ነው። ሶ እንዲህ አይነት ኤክስፔሪየንሶችም ሊሆን ይችላሉ ማለት ነው። እኔ ሌላ ጊዜ ሰራ የ7 ዓመቷ ኢነር ቻይልድ አፒር ታደርጋለች፣ አንዳንድ ጊዜ የ10 ዓመቷ ኢነር ቻይልድ አፒር ታደርጋለች። ዲፔንድስ። ግን ምን ልላችሁ ፈልጌ ነው መጀመሪያ ላይ ይመጣላችሁ፣ መጀመሪያ ላይ ሰርፌስ ያደረገው መጀመሪያ ላይ የተሰማችሁ ነገር ላይ ፎከስ ማድረግ ስትለማመዱ ሌላ ነገር ላይም ኢንቱዊሽናችሁ በደንብ እየጠነከረ ይሄዳል ማለት ፈልጌ ነው። መለማመጃ ፕራክቲሶቹ በጣም ነው የሚያስቁት። ምክንያቱም የሆነ ስታንዳርድ ያላቸው ወይ እንደዚህ ተብሎ የተደረደረ የተቀመጠ ነገር አይደለም። ሶ እንዲሁ ሊያዳብርላችሁ የሚችላችሁን የሚመስለኝን ነገር ነው እየገለጽኩ ያለሁት። ሶ ሌላኛው ነገር ደግሞ ምንድነው ለምሳሌ ዝም ብሎ ባይምሯችሁ የሆነ ሰው ፓፕ ሲያደርግ ሲመጣ ደውሉለት። የሆነ ስታስቡት ይሄ this things are ከኢንቱዊሽን የሚመጡ ነገሮች ምናልባት ያ ሰው ስለእናንተ እያወራ ነው ወይ ስለእናንተ እያሰበ ነው የሆነ ነገር ነው። ብቻ ምን ያደርጋችኋል? ይሄ ነጅ አላልኳችሁም? ምንድነው ጎንተል የሚያደርጋችሁን ስሜት ተከተሉት። የዛኔ ያው ኢንቱዊሽናችሁ በደንብ እየዳበረ ምክንያቱም ኢንቱዊሽን የሚዳብረው በእምነት ነው። የሆነ ነገር ሲመጣላችሁ በዛ አክት ስታደርጉ። ግን አሁን እንደዛ ብላችሁ ደግሞ ኢንቱዊቲቭሊ ከሌን ደብድብ ብሎኛል ብላችሁ በእንደዛ አይነት መንገድ አይደለም እያልኩ ያለሁት። ግን በቃ አለ አይደለ ያ የሆነ ሰው ሲመጣላችሁ ስለ የሆነ ነገር ስታስቡ አድርጉ ብሎ ዝም ብሎ ላይክ ምንም አይነት ኬት መጣ ብላችሁ ብትሉት ምንም መልስ የማታገኙለት ነገር ሊሆን ይችላል። ግን ከተሰማችሁ just do it። ያንን ባደረጋችሁ ቁጥር እንደምትተማመኑበት ስለሚገባው ኢንቱዊሽናችሁ ሞር እያደገ ይሄዳል ማለት ነው። እንድትጠነቀቁ የምፈልገው ነገር ግን ይሄ ከኢጎ ሰልፍ የሚመጣ ነገር እና ይሄ ከውስጠ ልቦና የሚመጣ ነገር መሆኑን ለይታችሁ ማወቅ ያስፈልጋል። ይሄ ደግሞ ፕራክቲስ ይጠይቃል። ሶ አንዳንድ ጊዜ ምናልባት ኢጎአችሁ ዝም ብሎ ሰጀስት ያደርጋችሁን ነገር ብድግ ብላችሁ አክት አድርጋችሁበት ሰዎችን እንዳታስቀይሙ ወይ እንዳታስከፉ ሰጋለሁ። ስለዚህ ቀስ በቀስ በትንንሽ ነገር ተለማምዳችሁ ከዛ በኋላ በደንብ እንዴት እንደሚመጣ ሴንሴሽኑ ወይም ደግሞ ይሄ ኢንቱዊሽን እንዴት አድርጎ እናንተ ሰውነት ውስጥ ራሱን ኤክስፕረስ እንደሚያደርግ እንደሚገልጽ በድምጽ ነው በምስል ነው ምናምን የሚለውን ነገር በደንብ ከለያችሁ በኋላ ነው ለሰዎች እንደዚህ አፋችሁን አውጥታችሁ የምትናገሩት እንጂ ዝም ብላችሁ እየሄዳችሁ ሰው ላይ አንተ እንደዚህ ነው ወይም እንደዚህ ተሰምቶኛል እያላችሁ እንዳትለጥፉ አደራላል። ሌላ ልትለማመዱበት የምትችሉ ነገር ብዬ የማስበው ነገር ህልማችሁን መመዝገብ ወይም ደግሞ መጻፍ። ብዙ ሰው ምን ይለኛል ስለ ህልም ሳወራ ምናምን እኔ ህልም አላይም ይላል። እንደኔ አመለካከት ህልም ሳታዩ ቀርታችሁ ሳይሆን ህልማችሁን ማስታወስ ስለማትችሉ ነው። ስለዚህ ጧት ላይ እንደተነሳችሁ ምንም ነገር ሳታከናውኑ ምን የት ነበርኩ ምንድን ነበረ ኤክስፒሪየንሱ የሚለውን ነገር ካፕቸር ለማድረግ ብትሞክሩ አይ ቲንክ የበለጠ ህልማችሁን እንድታስታውሱ የሚያግዛችሁ ይመስለኛል። ለኔ ህልሜ ኢዝ ኤቭሪቲንግ ማለት በደንብ አውቃለሁ ማለት ህልሜ ትክክለኛ ይሄ አለ አይደለ መልእክት የሚያስተላልፍ ነው ወይ ደግሞ ዝም ብሎ አለ አይደለ ከሰብኮንሽስ የሚመጣ ከሰብኮንሽስ የሚመጣ ያው ፓተርኔን ምናምን እንድረዳ የሚያደርጉኝ ህልሞች አሉ። ግን አንዳንድ ጊዜ ከቀን ውሎ ለማለት ፈልጌ ነው ከቀን ውሎዬ ጋር የተያያዘ ዝም ብሎ አለ አይደለ ከፍርሃቴ ምናምን የሚመጡ ህልሞች ምን እንደሆኑ በደንብ ለይቼ አውቃለሁ። ይሄ ግን በደንብ ስለተለማመድኩት ነው። ስለዚህ ጠዋት እንደተነሳችሁ ህልማችሁን ሬከርድ ማድረግ መጻፍ የምትችሉ ከሆነ በተለይ ህልማችሁን ወረቀትና እስክርቢቶ አልጋችሁ አጠገብ አድርጋችሁ እንደተነሳችሁ መጻፍ። አንዳንድ ጊዜ በህልማችን የምናያቸው ነገሮች ወዲያው ትርጉም ላይሰጡን ይችላሉ። ቀናት ካለፈ በኋላ ጊዜ ካለፈ በኋላ ግን ስንገጣጥማቸው ቢገር ፒክቸሩ ምን እንደሆነ ሊያሳዩን ይችላሉ። ስለዚህ ዛሬ ጽፋችሁ ወዲያውኑ ካልተረዳችሁ ተስፋ እንዳትቆርጡ። ነገም ከነገ ወዲያም የሚመጡትን ነገሮች ዝም ብላችሁ ሬከርድ ማድረግ። ከዛ በኋላ ላይ ላይፋችሁ ላይ ራሱ ዝም ብላችሁ ስትሄዱ
ምን ስትሉ ከህልሙ ጋር የሚገናኝ አንዳንድ ሲምቦሎች ልታዩ ትችላላችሁ ምናምን ያኔ ሞር አንደርስታንዲንጉ ዴቨሎፕ ማድረግ ይችላል ማለት ነው። ሌላ ደግሞ ልንገራችሁ ኤክሳይት የሚያደርጋችሁን የሆነ ደስ የሚያሰኛችሁን ነገር መከተል። እሱ ደግሞ ወይኔ እንዴት ደስ እንደሚል you have no idea። ዝም ብላችሁ ጠዋት ስትነሱ ለምሳሌ የሆነ ዳንሲንግ መሄድ ካማራችሁ ወይ ደግሞ ፓርክ ሂዱ ካላችሁ የሆነ ውስጣችሁ የሆነ የተሰማው አለ አይደል ኤክሳይት ያደረጋችሁ ነገር እሱን መከተል። አሁን ባለፈው አንድ ጓደኛዬ ምን አለችኝ አንድ ቦታ እንሂድ አለችኝ። እኔ ብዙ ጊዜ የሚሄድበት አይነት ቦታ አይደለምና ምናምን ብዬ ብዙም አለ አይደለ እንትን አልኩኝ። በቃ የሆነ ደስ አላለኝ ምናምን ስላት ኖ በቃ ላይክ ሌትስ ጎ ምናምን ስትለኝ ትዝ ይለኛል ከአንድ ቀን በፊት ሜዲቴሽን ላይ ፒክቸሩን አይቼው ነበር የቦታውን ማለት ነው። ከዛ አላመነችኝም። እየቀለድሽ ነው ምናምን አለችኝ። እንደዚህ አይቻለሁ ስላት እውነት አይቻለሁ ቦታው ደስ የሚለኝ አይደለም እንደውም እኔ ፒክቸሩን ሳየው የመሰለኝ ከዛ በፊት አንድ ቀን ሄጄ አውቃለሁኝና ሜቢ ከዛ ጋር የተያያዘ ነገር መስሎኝ ስለነበረ ብዙም አቴንሽን አልሰጠሁትም ነበር። ግን ጀስት ፋይን በቃ አንደኛ አይቻለሁኝ በሜዲቴሽኔ ሜቢ ኢትስ ፎር ኤ ሪዝን። ከዛ ደግሞ እሷም እስቲ ላይክ ትራይት አንዳንድ ጊዜ ለየት ያለ ነገር ሞክሪ ምናምን ነገር አለችኝ። ኦኬ ፋይን ተባብለን ሄድን ምናምን we had a great time። ብዙ ታለንታቸውን ይሄ ማሳየት የሚፈልጉ ሰዎች መድረክ ላይ ወጥተው የሚያወሩበት ቀልድ የሚናገሩበት ግጥም የሚያቀርቡበት ምናምን ነበርና በጣም በሚያስቅ ሁኔታ ኦ ማይ ጋድ ስንት አይነት መልእክት እንደደረሰኝ you guys you have no idea። በቃ ማለት በግጥሙም ውስጥ በቀልዱም ውስጥ በምንም ውስጥ በቃ ላይ ብዙ አይነት መልእክቶችን አገኘሁበትና ጥሩ ጊዜ አሳለፍኩኝ ማለት ነው። ምን ልላችሁ ነው አንዳንድ ጊዜ ኤክሳይት የሚያደርጋችሁን ነገር ተከተሉት። ኢቭን ዶ እኔ የዛ ቀን እዛ ቦታ እንሂድ ስትለኝ ጥርጣሬ ቢኖረኝም ግን ሜዲቴሽን ላይ ማየቴ እንትን አደረገኝ ነው ላይክ ሜቢ ኢትስ ፎር ኤ ሪዝን የሚለው ነገር ነው ሌትስ ትራይ ሰምቲንግ ኒው። ምክንያቱም ኦፕን ማይክ ናይት ነው ምናምን ነገር ብለው ነበር ያዘጋጁት። እንደዛ አለው ምናምን ስትለኝ ቦታው በጣም የሆነ አመቺ የሚባል ባይሆንም ለኔ ለመዝናናት ግን ኦፕን ማይክ ናይት ነው ስትለኝ ሜቢ ዘፍናለሁ ነኝ ምን ይታወቃል ምናምን ብዬ ኤክሳይት የሚያደርገኝን ነገር ተከትዬ ሄጄ እንደዚህ አይነት ኤክስፒሪየንስ አሳልፌያለሁኝ። ሁሉ ጊዜ እንትን አትበሉ በቃ ይሄ በሐሳብ አትወጠሩ፣ ኦቨር አናላይዝ አታድርጉ። የሆነ የሚመጣላችሁ ኤክሳይት የሚያደርጋችሁ የሆነ ስፖንቴኒየስ የሆነ ነገር ካለ እሱንም መከተል ኢንቱዊሽናችሁ በደንብ እንዲያድግ ይረዳችኋል። አሁን ደግሞ 4 ኢንቱዊሽናችንን ሊዘጉ የሚችሉ ነገሮችን እንወያያለን። የመጀመሪያው ምንድነው? ኦቨርቲንኪንግ ወይም ደግሞ በጣም አናላይዝ ማድረግ በቃ ብዙ ነገር ማሰብ እንዲህ ከሆነ እንደዚህ። አንዳንድ ጊዜ ያው ፕሮግራሚንጋችን አለ አይደለ የሆነ ሪስክ ማኔጅመንት ምናምን ከሚል በጣም ብዙ ውጫዊ ነገሮች ላይ ዲፔንድ እንድናደርግና እንዲህ ከሆነ እንደዚህ እናደርጋለን እንዲህ ካልሆነ እንደዚህ አናደርግም ምናምን እያልን ብዙ አናሊሲሶችን እንሰራለን። እንደዚህ አይነት ነገሮች ደግሞ ይሄ ከውስጥ የሚመጡ ድምጾችን እንዳናዳምጥ ብሎክ ያደርጉብናል ማለት ነው። ሁለተኛ ደግሞ ምንድነው? ከራሳችን ጋር ዲስከኔክትድ መሆን። ይሄ ከውስጣዊ ማንነታችን ካልኳችሁ ከኢነር ሰልፋችን ጋር ኮኔክትድ ያልሆንን ሰዎች ከሆነን ከውስጥ የሚመጣ ነገር ነው ብለናል። ውስጣዊ ዕውቀት ነው ብለናል። ድምጸተ ልቦና ብለናል። ስለዚህ ያንን ድምጽ እንዴት አድርገን እናዳምጣለን? ከራሳችን ከተነጠልን፣ ከራሳችን ጋር ግንኙነት ከሌለን፣ ከራሳችን ጋር ጊዜ ማናሳልፍ ከሆነ፣ ብቻችንን ሆነን ምን እንደሚሰማን ምን እንደምናስብ የማናውቅ ከሆነ እንዴት አድርገን እንደዚህ አይነት ዕውቀቶችን እናገኛለን? ከራሳችን ጋር ዲስከኔክትድ ከሆንን ኢንቱዊሽናችን ሊዘጋብን ይችላል ማለት ነው። ሶስተኛው ነገር ደግሞ ምንድነው? ፍርሃት ወይም ደግሞ ጥርጣሬ። ጥርጣሬ እኔ እንዴት ማቆም እንዳለባችሁ በእርግጥ አላቅም፣ ግን በቃ ዝም ብሎ አንዳንድ ሰው አለ። እኔ ሆነስትሊ ስፒኪንግ ከድሮም ጀምሮ ይሄ ሰው ቶሎ አምናለሁ። እንደውም ነገሮች ይሄ ወደ ራሴ ነው ማመጣው እንጂ ሰዎች ያሻሉ ወይ እንደዚህ ያደርጋሉ ብዬ ስለማላስብ ጥርጣሬ ውስጤ ብዙም ነገር እንደዚህ አይነት ነገር የለብኝም። ግን ኤኒዌይስ የምትጠራጠሩ ከሆነ ወይ ደግሞ በጣም ፈሪ ከሆናችሁ የሆነ ነገር የሚያስጨንቃችሁ የሚያስፈራችሁ አይነት ሰዎች ካላችሁ ውስጣዊ ዕውቀታችሁ ጋር ለመደማመጥ በጣም ትቸገራላችሁ ማለት ነው። በስተመጨረሻ የሚሆነው ደግሞ ምንድነው? ይሄ ስልክ ምናምን በጣም የምትጠቀሙ ከሆነ ማለት ይሄ ብዙ ኢንፎርሜሽን አሁን ደግሞ የኢንፎርሜሽን ዘመን ነው። ሁሉ ነገር አቬይለብል ነው ስልካችን ላይ ሁሉ ነገር አለ። ስለዚህ በቃ የምንተማመነው ከስልካችን ከምናገኘው ወይም ደግሞ ከዛ ከምናነባቸው ነገሮች ይሆናል። ወይም ከምናያቸው ቪዲዮዎች ሊሆን ይችላል። እና ሁሉንም ነገር እዛ ላይ ዲፔንድ ስለምናደርግ
ከውስጥ የሚመጡትን እንደዚህ አይነት ማስረጃ የሌላቸው እውቀቶችን ለማዳመጥ በጣም እንቸገራለን ማለት ነው። ስለዚህ ራሳችሁን ከእንደዚህ አይነት ነገሮች በመጠበቅ ኢንቱዊሽናችሁ ጋር መግባባት መለማመድ ትችላላችሁ። እና ፕራዮሪታይዝ አድርጉ ብዬ የምመክራችሁ ነገር ምንድነው? አንደኛ ሰልፍ ኬር፣ ራስን መንከባከብ፣ ለራስ ጊዜ መስጠት፣ ግራውንድ ማድረግ የመሳሰሉትን ፕራክቲሶች አድርጉ። በተረፈ ጥያቄ ካላችሁ አሳውቁኝ። ወዳችኋለሁ። ባይ